ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። እንዴት ናችሁ? ሁሉ አማን ነው? ሁሉ ሰላም ነው? ሁሉ ሽኩር፣ ሁሉ ተማም ነው። እንግዲህ ውድ ቤተሰቦቼ ዛሬ በአዲስ መንገድ በአዲስ ነገር መጥተናል። አዲስ እንግዳ አለ። በአዲሱ እንግዳ መሃል አመካኝቶ ሽማግሌ ተልኳል። ሽማግሌው ተልኮም እንግዲህ የሽምግልናውን ሁኔታ እንዴት እንደነበረ እናያለን ማለት ነው። እስቲ ከቪዲዮ ቀንጨብ አድርገን እኔና ተመልሰን እንመጣለን። አብራችሁን ቆዩ። ሜሪ ዛሬ መጥቶበት ለማንኛውም ምን መሰለሽ፣ ሜሪ ዛሬ መጥቶበት ዋነኛው ሐሳብ ትላንትና አብርሃም ከሄርሜላ ላይ ቀለበቱን ተቀብሏታል። ተረዳሽ? ይሄን ማድረጉ ደግሞ ልጁ ገና ስላልሆነ እንጂ ትላንትና ተንበርኩ ቀለበት ያደረገላት ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ዛሬ ዳኒ ሽምግልና ልኮ ነበረ። ያው የላከው ሽማግሌ ወይም ሽምግልናውን የተላከው ሜሪ ነበረች። ሜሪም እንግዲህ መታ ልታናግረው ኃላፊነት ወስዳ ተቀብላ ወሺ ብላው አክብራው መታ ነበረ። አክብራው መታም ደግሞ የሚፈልገውን ነገር ለማድረግ ሞክራ ነበረ። ግን ዳኒ ጥሩ ስራ ሰራ። እኔ ግን እውነት ሳቄ ነው የሚመጣው። እኔ ጉዜን ዳኒን ሳያቸው በእውነት ሳቄ እየመጣ ነው። አሁንስ እንዴ ምን እየሆኑ ነው? ቆይ ግራ እያጋቡን እኮ ነው። አንድ አይነት ሀሳብ አንድ አይነት አመለካከት ይዞ ነው የሚመጡት። ከጤናው አይደለም። ይሄ በቃ ከጤናው ካልሆነም በቃ ልቀቁት እንጂ እንዴ የምን ችክ ማለት ነው? ቆይ እሷ እኮ ይኸውልህ ሜሪ በክብር ጠራች አይደለ? አመጣቸው የምትፈልገውን ነገር እንድትናገር አደረገች አይደለ? ግን አይታታል የእሷን አመለካከት የእሷን የምታናግርበት መንገድ ሰዎችን ትሪት የምታረክበት መንገድ ሜሪን ግን አይታታል። እምገርም እኮ ትሪት ነው ያደረገችው እኮ በስርዓት ተቀበለች። እነሱን እንኳን ስትቀበል የነበራት ደስታ እንዴ! ሰው ማለት እንደዚህ ነው። ሰውኛ አስተሳሰብ ሲኖር የምታደርገው እንደዚህ ነው። ቆይ አብርሽን ሰላም ብለ ቡዜን ሰላም ብለ ሩታን ለምንድን ነው ሰላም የማትላት? ቆይ ሀገራዊ ጸብ ነው እንዴ ከእሷ ጋር ያለብህ? የብር ስለ አብርሽ ጤና አስበህ ነው እሷን የጠላት ወይስ ደግሞ እሷ ስለወሰደችውና ከእሱ ጋር ስላደረገችው ቀንተ ነው ወይስ ሄርሜላ ጋር ስላልሆኑ ደብሮ ነው የሚሆነው? እሱ ነው በእርግጠኝነት የምነግርህ እንጂ የምር ስለ ጤናው አስበህ አይደለም የመጣ። ልጅቷን አስጨንቃት ላናግራቸው እፈልጋለሁ ብለህ አስመጥታት እሺ ብላ ያውም ሳታስፈቅዳቸው እነሱንም እንደዚህ በስርዓት አናግራቸው መተህ ግን ምንድን ነው የሰራኸው? ቆይ የምትፈልገውን ነገር እኮ በግልጽ እኮ ይታወቃል እኮ አዲስ ነገር አይደለም እኮ። በተለያየ በአዳዲስ ሰዎች እየመጣ በሰላም ባሉ ሰዎች ላይ እየመጣ ለምንድን ነው እነሱም ሰላም እንዲያጡ ሌሎችንም ሰላም እንዲያሳጡ እንዲወዛገቡ የምታደርገው? አሁን እኮ ሜሪ መተህ ምንድን ነው ውዝግብ እኮ ነው ያረክባት። አስደነገጥካት የምር። ያሰበችውና አንተ ይዘው የመጣው ላይ ዓላማ የተለያየ ነው። ምክንያቱም እሱ ያሰበችው በሰላማዊ መንገድ እንድታወራና ያሉትን ነገሮች እንድትፈታ ነው አይደለም? ሽምግልና አንተም የመጣህበት መንገድ ግን መተህ ምንድን ነው ያደረከው? ከአጀማመር እኮ ነው ነገሩን ያበላሸው። ኧረ ሰው ማክበር የሚባል ነገር ይህ ባህላችን አይደለም። የምር ማክበር አለ። የእግዚአብሔር ሰላምታ አይከለከልም። ሰላም ማለት እኮ ትልቅነት ነው። መሸነፍ አይደለም፣ ትልቅነት ነው። ቆይ አንተ በአንተ ቤት በቃ አራዳ ነህ፣ ትልቅ ሰው ነህ፣ በጣም በቃ አዋቂ ነህ። ሚስቱን ጠልተህ እሱን እወዳለሁ ብለህ ዘበት አታውራ። ጤና የለህም በእውነት። አንተ መመርመር አለብህ። ከሱ የበለጠ መታችሁ ተጽዕኖ ከምታደርጉበት ከአብርሽ የበለጠ እናንተ ናችሁ ጤና። ዛሬም እደግመዋለሁ፣ እናንተ ናችሁ ጤና ያጣችሁት። መታችሁ ጤነኛ አይደለም አትበሉት። ጤነኛ ነው አብርሽ። እስቲ ትንሽ ጠብቁት፣ ራቅ ብላችሁ እስቲ ራሱን የሚያዳምጥበት መንገድ ፍጠሩለት። እየመጣችሁ ጤነኛ አይደለም ታሟል ስለሚሉት ነው፣ ስለሚወጣ ነው፣ ስለሚገባ ነው። ቅብርጥስ በቃ ከሚስቱ ጋር መሄድ ስላለበት ይሄዳል፣ መቀመጥ ስላለበት ይቀመጣል። እሷ ያለችውንም ካረገ ደግሞ የሚፈልገውን ስለሆነ ነው ያደረገው። ለምን እናንተ ስትሉት አያደርግም? ምን ስለተፈጠረ ነው? የሚፈልገውን ስለሚያውቅ ነው።
መሄድ ያለበትን ስለሚያውቅ እኮ ነው እያደረገ ያለው። በቃ ለምን አይገባችሁም? ተረዱት እንጂ የሚፈልገውን ነው እያደረገ ያለው አብርሽ። በቃ ጤነኛ ነው፣ የሚፈልገውን ነገር እያደረገ ነው። ባያውቅና ማድረግ ያለበትን ነገሮች ባያስተውል ኖሮ እንደዚህ አይነት ነገር አይፈጥርም ነበር። አየህ አይደለም? አሁንም ከራሳችሁ ጋር እየሆናችሁ አይደለም ዳኒ። ሰው ቀጥረ እንደዚህ አይናገርም። ስለ ጤንነቱ እያሰብክ እያወራ ስለ ጤንነቱ ነው የሚያሳስበኝ ብለህ መተህ ከዛ ምንድን ነው ቀለበት? ኧረ እንዴ! እንዴት ነው እንደዚህ አይነት ነገር ይዞ እንደዚህ የሚቀባጠረው? መቀባጠር እኮ የለብህም። በቃ አንዱን ነገር ያዝ እንጂ ወይ ጤንነቱን ወይ ቀለበቱን። በመጨረሻ ግን የምትፈልገውን አድርገሃል፣ ግን አልተሳካልህም። በጣም ስለ ጤንነቱ ነው የሚያሳስበኝ፣ እኔ ስለ ቀለበቱ አይደለም። ሄርሜላ ምናምን ይቅሩን አያገባኝም፣ እኔ ስለ አብርሽ ጤንነት ነው የሚያሳስበኝ ብለህ ግልበጥ ብለህ ደግሞ ቀለበት ትላለህ። ቀለበቱን ምን ለማን ፈልገው ነው? በግልጽ አውራ የምትፈልገው ነገር ካለ። ሄርሜላ ልካን የመጣው ወይስ አንተ ሽማግሌ ለማስታረቅና ነገሮችን ለማስተካከል የመጣው? እስቲ ይህንንም ግልጽ አድርግልን። በትክክል እኮ ተልከን የመጣህ ነው እንጂ ራስህ አስበን እነሱን ለማናገር የመጣህ አትመስልም። በቃ ትናንት የተከናወኑ ነገር አየ፣ ያንን በዛ ስሜት ተናደ የራስን ስሜት ለመናገር ነው እንጂ የመጣው በእርግጠኝነት መልካም ነገር አስበ አይደለም። ቆይ ለምንድን ነው አንተ ከቤተሰብ ውጭ ማትወጣው? ቤተሰብ ውስጥ ጥልቅ እያልክ ጥልቅ የምትለው እንዴ? ውጣላቸው፣ በቃ ሰላማቸውን ስጣቸው። ባልና ሚስት ሰላም ይሁኑ፣ ልጃቸውን ያሳድጉ። አዎ ትዳር የለህም መሰለኝና እኔ የእነሱን ትዳር ለመበጥበጥ የምትመጣበት መንገድ እኔ አልገባኝም። ሜሪንም እኮ አወዛገብካት በስርዓት ስታናገርህ የነበረው። ደግሞ ደስ የሚለው እንደሆነ ታውቃለህ? በቃ እውነታውን ነው የምትነግረው። የመጣኸው ለቀለበቱ ነው። ስለ አብርሽ የምትጨነቅ ቢሆን ኖሮ ስለ ቀለበት ስለ ሄርሜላ አታወራም ነበር ብላ በግልጽ ነገረች። እንግዲህ እሷንም ምንድን ያልካት ያመጣሃት ምንድን ነው? ለሽምግልና ነው አይደለ? ከና አብርሽ ጋር ልታወራት ነው አይደለ? ግን ምን ብለህ ድጋሚ ራስህ አበላሸው። ወዴት እንደምትወግኝ እኮ አውቃለሁ አልክ። ካወቅህ ታዲያ ለምን ቀጠርካት እንዴ? አረ በመድኃኒዓለም ጤናን ተመርመር፣ እውነት ተመርመር። አንተ 3-7 ራሱ አይበቃም። የምሬን ነው እንዴ? ነገሮችን አስተውሎ መናገር እስከሚከብድ ድረስ ስለመጣንበት ነገር መናገር እስከሚከብደን ድረስ እንደዚህ የምናወራው ከሆነ እኮ እኛ ታሟል የምንለው ሰው ሳይሆን እኛ በሽተኛ እንደሆንን እኮ ቼክ ማድረግ አለብን። የት ጋ ነው ያለ ነው እንዴ? ቼክ ይደረጋል። ራስን እኮ ትሪት ይደረጋል። ራስንን ትሪት አድርግ። እንደ አክተር ጃኬትን አውልቀህ ምናምን ተናደህ ትሄዳለህ። አቤት ቀለበቱ ቀረብህ። አብርሽን ሄርሜላ ካገባችሁ ከሄርሜላ የምትቀበለው ነገር አለን? ሄርሜላ የምትሰጥ ነገር አለን ነው ወይስ ተከፍሎ ነው እዚህ እየመጣን እንዲህ የምታወራው? እንዴ ይሄ እኮ ውርስ ያለህ ነው እኮ ነው የሚመስለው። ውርስ ያለው ሰውላ እኮ አንዳንዴ ሼም ይዞት እኮ ላሽም ይላል እኮ በጣም እንትን ካለ። ያንተ እኮ የምጡኝው ነው በቃ አልለቅም እንዴ። የመጣህበትን ጉዳይ ለምን በቃ በትክክል አውርተህ መጀመሪያም የመጣህበትን ጉዳይ ለልጅቷን ወይ ለምን አልነገርካትም? ለምን ሸጉዳት ሌላ ነገር አውርተህ ትሄዳለህ? ልጁ ላይ ተጽዕኖ አድርገህ ለምን ትሄዳለህ? የምር አብርሽ ጤንነት የሚያሳስብህ ከሆነ እኮ ዛሬ አይደለም ስለ ጤንነቱ ማሰብ የነበረብህ። ስንት ይጠፍታል ነበር እንዴ? ዛሬ እንዴት ትዝ አለ? ጓደኝነትህን ልታሳየው ነው የመጣኸው ወይስ ደግሞ አሁን በሽተኛ ነው ጤነኛ አይደለም የሚሉትን ነው የሚያደርገው? ብዙም ትመጣለች ጤነኛ አይደለም የሚሉትን ነው የሚያደርገው። ዴቪም ይመጣል የሚሉትን ነው ጤነኛ አይደለም እነሱ የሚሉትን ነው የሚያደርገው። ሁላችሁም ትመጣላችሁ ይህንን ነው የምታወሩት። በቃ በአንድ ቋንቋ በአንድ አነጋገር ውስጥ ነው ያላችሁት። አያችሁ፣ ውሏችሁ አንድ ሆኗል፣ ኑሯችሁ አንድ ሆኗል። ስለዚህ ሌላ ህይወት ከዚህ በኋላ ለመኖርም እንዳይከብዳችሁ እስቲ በተንተን እንበሉና የራሳችሁን አስተሳሰብ ይኖራችሁ። እስቲ በራሳችሁ ጭንቅላት አስቡና ከዛ በኋላ ታወራላችሁ። ቡዜ እስቲ ተሰብሰቡና ስለ ቤተሰባችሁ አውሩ። ቤተሰባዊ ነገር አርጉትና ከውጭ 3ኛ፣ 4ኛ፣ 5ኛ ጣልቃውን ተውትና እስቲ ነገሩን በሰላማዊ መንገድ ለመፍታት ሞክሩ። ሜሪ መታ ስታናገራችሁ ነበር። አብርሽ በዚህ ሁኔታ አይቼው አላውቅም ብላለች። እሺ አዎ፣ እሷንም አስደነገጣችኋት።
ግን አብርሽ አንተ ከመምጣት በፊትና ከእሷ ጋር እነሱ እያወሩበት በነበረበት ጊዜ ሲያሳዩ የነበረው ባህሪና አንተ ከመጣ በኋላ የተፈጠረውን ነገር በግልጽ አይተዋል። እስቲ ዞር ብለህ ደግሞ ያው ቪዲዮንም ያው ልጁ ሲጨንቀው የነበረው አንተ ከመጣ በኋላ ነው። እዚህ ጥግ ድረስ ማንቋሸሽ እኮ አትችልም። በየትኛው አቅም በየትኛው ንጽህና ነው አንተ እሷን እንደዚህ ልታንቋሽሻት የምትሞክረው? አንተ መጀመሪያ ምን ስለሆንክ በየትኛው ስልጣን ነው አንተ እንደዚህ ሰውን አንቋሸ ሌላውን ማክበር አንተ መከበር የምትፈልገው? መጀመሪያ እስቲ አንተ ሰውነት ይኑር። ሰውነት ሲኖር ነው ሰው ልታከብር የሚገባው። ያ ሲኖር ነው ስለ ሰዎች የምታስበው። አለበለዚያ ግን እያደረክ ያለው ነገር የወረደ ነገር ነው፣ ተራ ነገር። አሁንም እነግርሃለሁ፣ ሩታ ላይ ጣትን ከመቀሰር በፊት አንተ ራስህን ፈትሽ። የምር ሄርሜላ የሆነ ነገር አድርጋልህ ካልሆነ ሄርሜላ የሆነ ነገር አድርጋብህ ካልሆነ በቀር ሩታን ከአብርሽ ለይተህ ለሄርሜላ ለመዳር ወይም ደግሞ ከሄርሜላ ጋር እንዲሆኑ አትጥርም። ስለ ቀለበትም መተህ አታወራም። ስለዚህ እነ ኤፊ አብርሽ ላይ የሆነ ነገር አድርገውበታል ከምትለው የበለጠ አሁን አንተ ላይ ቡዜ ላይ ዴቭ ላይ ሄርሜላ የሆነ ነገር አርጋባችሁ ይሆናል እንደዚህ እሷን ደግፋችሁ የምትቃወሙት። ስለዚህ ራሳችሁን ፈትሹ። ከመወሰናችሁና እርምጃ ከመወሰዳችሁ በፊት ሰው ላይ ከመፍረዳችሁ በፊት ራሳችሁን ፈትሹ። ያልሆነ ነገር አታውሩ። ያልሆነ ነገር መታችሁ ልጁ ላይ ተጽዕኖ አታርጉበት። በቃ ሕክምናውም እየተከታተለ ነው አይደለም? ሜሪም እኮ ሲጨንቃት ወይ ጸበል መሄድ ካለበት ጸበል ይሄድ፣ ሃይማኖት ቦታ መሄድ ካለበት ሃይማኖት፣ ሐኪም ቤት መሄድ ካለበት ሐኪም ቤት። እንዲህ ነው ተብሎ ነው ሰው ይወላችሁ። መጀመሪያ ከመንቀፉ ከመስደቡ ክፉ ነገር ከመናገሩ በፊት ምን ያደርጋል? በጥሩ ነገር ይጀምርና ከዛ ወደ ፈለገው መንገድ ይሄዳል እንጂ በክፋት ጀምሮ በክፋት ይጨርሳል። ስለዚህ አሁንም የምነግራችሁ ነገር ሄርሚ እባክሽ አንቺም የምር ይህን ነገር አሁንም እንደዚህ ሆኖ የምታደርጊ ከሆነ አንቺም ይቅርብሽ። በቃ አብርሽም መንቃት አለበት ብዬ አስባለሁ። አረ ልጅ አላቸው፣ ልጃቸውንም ያሳድጉበት እንጂ። ስለዚህ ሄርሚ አንቺም አይጠቅምሽም የምታደርጊው ነገር። ዳኒ በጣም መስመር እያለፍክ ነው፣ ከልክ በላይ እየሆንክ ነው። የምታደርገውን ነገር አታውቅም፣ ከአእምሮ በላይ እየሆንክ ነው፣ ለራስም ለሌሎቹም ሰው። ስለዚህ ይህን ነገራችሁን እስቲ ራሳችሁን ቼክ ለማድረግ ሞክሩ። ሁለቱ ሰላም ናቸው፣ ሰላማቸው ይኖርበት። አሁንም የምነግራችሁ ነገ የሆነ ቦታ በሆነ ነገር ትቀጣለህ አዳሚ። ዛሬ ነው ዛሬ የዘራኸው ነው ነገ የምታጭደው። ያልዘራውን አታጭድም። ስለዚህ የዘራኸውን ለማጨድ መልካም ነገር ለማጨድ መልካም ነገሮችን ማድረግ አለብን እና እኛንም ስሜታዊ አታርጉን። እነሱንም ተዋቸው፣ በቃ ተዋቸው። እስቲ ቤተሰቦች እናንተም ገብታችሁ ተዋቸው በሏቸው፣ ተዋቸው እንላለን። ውድ ቤተሰቦች እነሱ እንዲተዋቸው ለማድረግ ሁላችንም አንድ መሆን አለብን፣ አንድ ላይ ማበር አለብን ማለት ነው። ስለዚህ ስለ አብርሽ ጤንነት የምታስቡ ሁላችሁም ስለ አብርሽ ጤንነት ካሁኑ ማሰብ አለባችሁ። ከዚህ በኋላ ማሰብ አለባችሁ። ከጎናቸው ያሉትና ተንኮል የሚሰሩትን ነገሮች ሰዎች ሁላ ማራቅ አለብን ብዬ አስባለሁ። ውድ ቤተሰቦቼ እንዴት ናችሁ? አሁን እኔ በጣም ደህና ነኝ። ከዚህ በኋላ ደህና እንደምሆን አውቃለሁ እና አብርሽ መልካም ጊዜ እንደሚያሳልፉ ተስፋ አደርጋለሁ። ስለዚህ ቤተሰቦቼ እኔ በጣም ወዳችኋለሁ። መልካም ጊዜ ስለነበረን ጊዜ በጣም አመሰግናለሁ። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብ እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እየሆናችሁ አብረን እንቀጥላለን። ቤተሰቦቼ በሌላ ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። ስለቆያችሁ ከልብ አመሰግናለሁ።